ጫፎችን በደንብ ስቲሙሌት ማድረግ ነው። ሴት ልጅ ምን ዝግጁ ያደርጋታል የሚለውን ለማወቅ የሴት ልጅ አፈጣጠር ስሜቷ ምኑ ጋር ያለው የሚለውን ማወቅ ነው። የመጀመሪያው እንግዲህ ኒፕል ስቲሙሌሽን ነው ወይም የጡት ጫፎችን በደንብ ስቲሙሌት ማድረግ ነው። ሁለተኛው ክሊቶራል ስቲሙሌሽን ነው። አማርኛው ይከብዳል ለመጠቀም። ስለዚህ ክሊቶራል ስቲሙሌሽን። ሌላ ስቲሙሌሽን አይነቶች አሉ ከኛ ሀገር ካልቸር ጋር አይሄዱ እነዛ ስቲሙሌሽኖች ማለት ነው። ስለዚህ በዋነኝነት ኒፕል እና ክሊቶራል ስቲሙሌሽን የሴት ልጅ ስሜት እንዲነቃቃ ኦርጋዝም እንድትደርስ ይረዳታል ወይም እርካታን ኤክስፒሪየንስ እንድታረግ ይረዳታል ማለት ነው። ስለ ጂስፖት ያወራ ነው። ያው ጂስፖት አናቶሚው በሳይንስ ትንሽ አከራካሪ ነው። አንዳንዱ ጂስፖት የሚባል ነገር የለም ይላል። አንዳንዶች ደግሞ ጂስፖት የክሊቶሪስ አካል ነው አንደኛውና አናቶሚው ለማስረዳት ራሱ ይከብዳል። ከሰው ሰው ይለያያል። ግን አናቶሚው ከተገኘ እሱ ስቲሙሌት እየተደረገ የግንኙነት ፍላጎት መጨመርና እርካታ እንዲደርሱ የተደረጉ ሴቶች የተወሰነ ቢሆንም ጥናቶች ደግሞ ያሳያሉ። ስለዚህ ጂስፖትን በዋነኝነት እንዲጠቀሙ የምንመክረው የተገረዙ ሴቶችን ነው። ያ ማለት ምንድነው? ክሊቶሪስ እንግዲህ የሴቶች የውጨኛው የብልት አካል ላይ ወጣ ወይም ጎላ ብሎ ያለው አካል ነው። ኦልሞስት 80% ስሜት እሱ ላይ ነው ያለው። በጣም ብዙ ነርቭ ኢንዲንጎች ስላሉት ስሜት እሱ ላይ ነው ያለው ማለት ነው። እሱን ስቲሙሌት በተደረገ ቁጥር የሴት ልጅ ስሜት ጣሪያ መድረስ ከፍ ይላል። ሲገረዙ ሴቶች ደግሞ እሱን ቆርጠው ነው የሚያወጡት ግርዛት ላይ ማለት ነው። ስለዚህ እሱ ከተቆረጠ በኋላ ከታች ጂስፖት አለ። አንቴሪየር ቫጃይና ላይ ብዙ ጊዜ ይገኛል። ወይም አንቴሪየር እንግዲህ ፊት ለፊት ነው፣ ቫጃይና ብልት ነው። የብልት ፊት ለፊተኛው አካል ላይ ጂስፖት የሚባለው አካል ይገኛል ማለት ነው። ስለዚህ እሱን ሎኬሽኑን በደንብ አውቆ ወይም አናቶሚውን አውቆ ስቲሙሌት ማድረግ የሴት ልጅ ፍላጎት ከፍ እንዲል ያደርጋል። ስለዚህ አጥኑ አናቶሚውን ማጥናት ያስፈልጋል። የብልቴ ቁመት በጣም ትንሽ ነው፣ ለዛ ነው ስንፈተ ወሲብ እያስቸገረኝ ያለው ብሎ አንድ ክላይንት ዛሬ አለኝና የብልት ቁመትና ስንፈተ ወሲብ ምን አይነት ግንኙነት ሊኖረው እንደሚችል ዛሬ እነግራቸዋለሁ። ኖርማል የሚባል የብልት ቁመት ዝግጁ ሳይሆን አይለካም። ዝግጁ ከሆነ በኋላ ወይም ከቆመ በኋላ ነው ብልት መለካት ያለበት አኪዩሬት የሆነ ሌንግዙን ለማወቅና አንድ ወንድ ኖርማል ከሆነ ብልቱ ሲቆም ከ13 እስከ 14 ሴንቲሜትር ድረስ ይሆናል አቨሬጁ ማለት ነው። በጣም ረጅም የምንለው ከ16 በላይ ከሆነ ነው። ወይም በጣም አጭር የምንለው ደግሞ 10 ሴንቲሜትር እና ከዛ በታች ከሆነ ነው። ሜዲካል ማይክሮፒነስ የምንላቸው አሉ። እነዚህ ማለት በልጅነታቸው ወይም በእርግዝና ጊዜ የሆነ የተወሰኑ ችግሮች ተፈጥሮባቸው የብልት አስተዳደጋቸው ትክክል ካልሆነ ነው። ይህ ማለት በተፈጥሯቸው ወይም በልጅነታቸው በነበሩ ችግሮች ብልት መጠናቸው በጣም አነስተኛ ሲሆን ነው። ሜዲካል ማይክሮፒነስ ብለን የምንለው ከ7 ሴንቲሜትር በታች ሲሆን ብዙ አይነት መላምቶች አሉ። በተለይ ደግሞ ትንሽ ብልት መጠን ከሆነ እዛ አካባቢ ያሉት ደም ስሮችና ነርቮች አነስተኛ ስለሚሆኑ የቶሎ መጨረስና የብልት አለመቆም ችግር ያመጣሉ ብሎ ብዙ ሰዎች ይናገራሉ። ትክክል አይደለም። ቶሎ መጨረስ የሚመጡት ነርቭ በጣም ኤክሳይትመንት ካላቸውና ሆርሞን ላይ ችግር ካለ ነው እንጂ ትንሽ ብልትም ትልቅ ብልትም ያላቸው አንድ አይነት የቶሎ መጨረስ ችግር ሊመጣባቸው ይችላል። የብልት አለመቆም ችግር ደግሞ ብዙ አይነት ደም ላይ ስኳር፣ ኮሌስትሮል፣ ሌሎች ነገሮች ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር የተዘጋ ነገር ካለና ሆርሞን ላይ ችግር ካለ ነው እንጂ የብልት መጠን አነስተኛ ነው ከፍተኛ ነው ተብሎ የሚመጣ አይነት የስንፈተ ወሲብ አይነት የለም። ትንሽ ወይም ትልቅ የብልት ቁመት ስላለኝ ነው የስንፈተ ወሲብ እየመጣ ብላችሁ ካሰባችሁ በሌላ ምክንያት ነው እንጂ በሱ ምክንያት አይደለም። ስለዚህ ማንኛውም የስንፈተ ወሲብ አይነት እያስቸገራችሁ ከሆነ፣ በግንኙነት ጊዜ ቶሎ እየጨረሳችሁ ከሆነ፣ ብልታችሁ መዘጋጀት እያቃተው ከሆነ ወይም ደግሞ ዘግይታችሁ እየጨረሳችሁ ከሆነ እና ለግንኙነት ፍላጎታችሁ እያነሰ ከሆነ ሁሉም አይነት ነገሮች መታከም የሚችሉ ናቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ጠብቃችኋለሁ። ባይ ባይ። ጧጧት ብልታችሁ ሲቆም ማስተዋል ያለባችሁ ነገሮች አሉ። አንደኛ በሳምንት ስንት ቀን ነው የሚቆመው? ኦን አቨሬጅ በሳምንት ከ3 እስከ 5 ድረስ አንድ ወንድ ኖርማል ከሆነ ሊቆምበት ይገባል ማለት ነው ጧጧት። ሁለተኛ ከቆመ በኋላ መልፈስፈስ አለ ወይ? መልፈስፈሱስ በስንት ጊዜ ነው የሚልፈሰፈሰው የሚባለውን ነገር ማወቅ አለባችሁ። ሶስተኛ ሲቆም ምን አይነት አቋቋም ነው የሚቆመው? ግትር ያለ መቆም ነው የሚቆመው ወይስ ልፍስፍስ ያለ መቆም ነው የሚቆመው? ጭራሹኑ የማይቆም አይነት የብልት አለመቆም ችግር ካለ
ብዙ ጊዜ ቴስቶስትሮን እጥረት ሊሆን ይችላል፣ ወይም ደም ስር በተለያየ ነገሮች ተዘግተዋል ማለት ነው። አንድ ወንድ የፍላጎት ማነስ አብሮት ካለ ጧት በጭራሽ ብልቱ ማይቆም ከሆነ የብልት አለመቆም ችግሩ ሃይሊ ላይክሊ ከቴስቶስትሮን የመነጨ ነገር ነው። ሁለተኛ ደግሞ አንድ ወንድ በግንኙነት ጊዜ ራሱ ቫያግራ የሚጠቀም ከሆነና ቫያግራ ማይሰራለት ከሆነ በተለይ ደግሞ 20 ሚሊግራም 50 ሚሊግራም 100 ሚሊግራም እያደረገ ከፍ እያደረገው ቢሆን የማይሰራለት ከሆነ ደም ስር ላይ ያለ ችግር አለ። ግን አንድ ወንድ ጠዋት ላይ ብልት እየቆመለት ከሆነና በግንኙነት ጊዜ ብልት የማይቆምለት ከሆነ የዛኔ ሳይኮሎጂካል የሆኑና ከሌሎች የስንፈተ ወሲብ አይነቶች ጋር የሚመጣ የብልት አለመቆም ችግር ነው። ብዙ ጊዜ አንድ ወንድ የቶሎ መጨረስ ችግር ካለው የብልት አለመቆም ችግር አብሮት ይመጣል። ስለዚህ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። እናስተካክለዋለን። ባይ ባይ። ማር ብልት ላይ መቀባት ቶሎ መጨረስን ያስተካክላል። ማርን መብላት ደግሞ የብልት አለመቆም ችግርን ያስተካክላል። የሰሞኑን የባህላዊ ሐኪሞቻችን ደግሞ እንደዛ እያደረጉ ያክሙ ነው አሉ። የብልት አለመቆም ችግር የሚመጣበት 3 ምክንያቶች አሉ። አንደኛ ብልት አካባቢ ያሉት ነርቮች በተለያየ ምክንያት ሲጎዱ፣ በተለይ በዲስክ መንሸራተት ሊሆን ይችላል። በተለያየ አይነት የግለ ወሲብ ተደጋግሞ በመምጣትና እዛ አካባቢ ያሉት ነርቮች በሚሞቱበት ጊዜ ይሆናል። ሁለተኛ ሆርሞን ሲዛባ ነው። የተለያዩ ሆርሞኖች ከፍ ሲሉ ወይም ዝቅ ሲሉ እንደዚህ አይነት ነገር ይፈጠራል። ሶስተኛው ደም ስር ላይ ካለ ችግር ነው። ደም ስር አካባቢ ያሉት ነገሮች ኖርማል ነው ወይ፣ ደም ስሩ ሳስቷል ወይ፣ ጠባብ ነው ወይ፣ ደም ግፊት አለ ወይ፣ ኮሌስትሮል ኖሮ ዘግቶታል ወይ፣ ወይም ስኳር ኖሮ ዘግቶታል ወይ፣ ይህ ነገር ነው። ማር በምንም አይነት ነገር መፍትሄ አያመጣም። ቴስቶስትሮንን አይጨምርም፣ ሆርሞንን አያስተካክልም። ማር ደም ስርን አያስተካክልም። ማር የተባላሸቹ ነርቮችን አያስነሳም። ማር የብልት አለመቆም ችግር ካለባችሁ ሆርሞን ተመርምሮ ደም ስር ላይና ነርቭ ላይ ያሉ ችግሮች ተስተካክለው መታየት አለበት። ቶሎ መጨረስ ካለ ነርቭ ላይ ነው ወይ ችግሩ፣ ሆርሞን ላይ ነው ወይ ችግሩ፣ ሳይኮሎጂካል ነው ወይ ችግሩ ተብሎ መታየት አለበት። ማር መፍትሄ አይደለም። መፍትሄ ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ቀጠሮ እያስያዛችሁ መምጣት ትችላላችሁ። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት፣ በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታች ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመት እና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር፣ ግንኙነት ጊዜ አታችመንትን የሚጨምር፣ ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስትታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም
ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቴስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርግላችኋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው። ሰላም፣ እንዴት ናችሁ? ዶክተር አዲስ ጸጋ ነኝ። ትንሽ ጠፋ ብዬ ነበር፣ አሁን ተመልሻለሁ። ዛሬ ቫያግራ ለምን አትጠቀሙ የምልበትን 2 ምክንያቶች ነግራችኋለሁ። የመጀመሪያው ነገር ብዙ ወንዶች ቫያግራን የምትጠቀሙት ለቶሎ መጨረስ ችግር ነው። ይሄ ደግሞ ምንም ስለማይረዳችሁና ቫያግራ በመጠቀማችሁ ምክንያት አንዳንድ የጎንዮሽ ጉዳት ሊያጋጥማችሁ ስለሚችል ነው። ቶሎ መጨረስ ችግር ራሱን የቻለ ሕክምና ያለው ሲሆን ቫያግራ ደግሞ የሚሰራው የብልት ጡንቻዎችን ሪላክስ እንዲያደርጉ፣ የደም ፍሰቱ በደንብ የተቀላጠፈ እንዲሆንና በቂ የሆነ የብልት ዝግጁነት እንዲኖራችሁ ያደርጋል። ነገር ግን ያ ማለት ያላችሁን ቆይታ ያሻሽላል ማለት ሳይሆን የመጀመሪያ ዙር እርካታ ላይ ደርሳችሁ ፈሳሽ ከወጣ በኋላ ብልት እንዳይልፈሰፈስ ወይም ጥንካሬውን እንዳያጣና በዛው ጥንካሬ ሁለተኛ ዙር ግንኙነት እንድታደርጉ እድል ስለሚፈጥርላችሁ ነው። ያ ደግሞ ማለት ያላችሁን የቶሎ መጨረስ ችግር አሻሻለው ማለት አይደለም። የብልት ጥንካሬው እንዲቀጥል ረዳው ነው የሚባለው። በሁለተኛ ደረጃ ደግሞ የብልት ጥንካሬ ማጣት ወይም ዝግጁነት ማጣት የሚያጋጥማቸው ወንዶች በራሱ ያለምንም ሐኪም ማማከር ቫያግራ እንዲወስዱ የማንፈልግበት ምክንያት የብልት ጥንካሬ ማጣት የሚመጣው ከደም ስር ጋር በተያያዘ ችግር ብቻ ላይሆን ስለሚችል ነው። ያ ማለት ጡንቻ አለ፣ ነርቭ አለ፣ ከአንጎል ውስጥ የሚያስፈልግ ትዕዛዝ አለ። አንዳንድ ጊዜ የብልት ዝግጁነት ማጣት ሲከሰት አንዳንድ ሰዎች ላይ ወደፊት ሊመጣ ካለ የልብ ህመምም አመላካሽ ሊሆን ይችላል። ስለዚህ የብልት ጥንካሬ ማጣቱን የሆርሞን ነው ወይስ የሌላ ችግር አለ የሚለውን ከሐኪም ጋር ተመካክራችሁ የሳይድ ኢፌክት መጠናቸውን ቀነስ ያለ እንዲሁም ደግሞ ተገቢ የሆነ የህክምና አማራጮችን ብትወስዱ መክራችኋለሁ። በኋላ ግን ቆይታቸው በጣም እየቀነሰ ይመጣልና ልክ ፔኔትሬት እንዳደረጉ ቶሎ መጨረስ ችግር ያጋጥማቸዋልና ለእነሱ 3 ደቂቃና ከዛ በታች ሲሆን ቶሎ መጨረስ ችግር አለ እንላለን። እነዚህ አይነት ችግሮች ደግሞ በተደጋጋሚ የምናገረው እኔ ጋር ለመታከም ስትመጡ በአንድና በሁለት የግንኙነት ህይወት ብቻ እነዛን ነገሮች ማወቅ አንችልም እና አንዴ አድርጌ ቶሎ መጨረስ ስለገጠመኝ ፈራውና አቮይድ አረኩት ብትሉኝ የምሰጣችሁ መድኃኒቶች አይኖሩም። እሺ፣ ኬግል ስፖርት አያሳድግም። የብልት መጠናችሁ በተደጋጋሚ ነው የምናገረው። እድሜያችሁ ከጉርምስና እድሜ ካለፈ በኋላ አያድግም። ጉርምስና እድሜ ላይ ግን በደንብ ነው የሚያድገው። እስከ 16 ዓመት የብልት መጠን ተለክቶ ማይክሮ የምንለው የብልት መጠን ከሆነ ሆርሞን ቼክ አድርገን ሆርሞን ከተሰጠ በኋላ የሚገርም ለውጥ ነው የሚኖራቸው። የስጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለኝ ሰው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም። ብዙ አይነት ወንዶች ከስጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ። ከክላይንቶቼ ያለኝን ኤክስፔሪንስ እኔ እነግራችኋለሁ። ከዛ በኋላ እናንተ ከራሳችሁ የስጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮመንት ላይ ትጽፉልኛላችሁ ማለት ነው። መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው። ሰው ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊረዳቸው የሚችለውን ሰዎች በማዋራት ቀስ ብለው የተዉት ነገር ነው። ሁለተኛ ደግሞ ስፖርት ጀመርኩኝ ነው። ይህ ነገር በጣም ሳይንቲፊክ የሆነ ነገር ነው። ቢካዝ ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች፣ የሚለቀቁት ሆርሞኖች ስጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ። ስለዚህ በስጋ የሚለቀቀውን በስፖርት ትሰጡታላችሁ። ስለዚህ ሰውነት ያንን
ፈሳሾች አይራብም። ስለዚህ ቀስ እያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሚስታችሁን አናግሩ። ብዙ አይነት ባለትዳሮች አሉ። ባይ ዘ ዌይ ትዳር ውስጥ እየሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው። ይህ ነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው። ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው። አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው። ስለዚህ ቢዚ ሆናችሁ አሳልፉ። በተቻለ መጠን ስክሮል በማድረግ አታሳልፉ፣ ኦንላይን አታሳልፉት። ቢካዝ ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል። ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው። መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ሌሎችን ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ እያላችሁ መተው አለባችሁ። ሴጋ መምታት ሱስ ውስጥ በምትወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ። ቀስ እያላችሁ የምትወጡበት ነገር ነው የሚሆነው። በቀን 2-3 ስትመቱ የነበራችሁ ሰዎች ቀስ እያላችሁ በቀን አንዴ፣ በሳምንት አንዴ፣ በወር አንዴ ነው እና አንዴ ፌል ካደረጋችሁ፣ አንዴ ከወደቃችሁ፣ አንዴ ወደኋላ ከተመለሳችሁ ራሳችሁን አትውቀሱ፣ ራሳችሁን አትጉዱ። ቀስ እያለ የሚጠፋ ነገር ነው። ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ፣ ነርቭ ሳይገል፣ ጡንቻ ሳይመታ፣ ሁሉን ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል። ቢካዝ ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው። ኦልሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ስለሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁል ጊዜ ጠብቃችኋለሁ። ባይ። ቡና ለስንፈተ ወሲብና የወሲብ ፍላጎትን ይቀንሳል የሚባለው ምን ያክል እውነት ነው ዶክተር ይላል አንድ ጠያቂያችን። ሌላም ጠያቂ የቡና ጥቅምና ጉዳት የሚል ብዙ ሰዎች ጠይቀውኛል። በተለይ ከግንኙነት ሴክሹዋል ላይፍ ጋር በተያያዘ ያለውን ጥያቄ ጠይቀውኛል። እንግዲህ ቡና በመላው ዓለም በጣም በሚሊዮን የሚቆጠሩ ሰዎች በየቀኑ የሚጠጡት መጠጥ ሲሆን በውስጡ አክቲቭ ኢንግሪዲየንቱ ወይም ደግሞ የሚሰራው ነገር ካፊን የሚባለው ነው ማለት ነው። እንግዲህ ካፊን ብዙ ነገሮችን ያሳድራል በሰውነታችን። አንደኛው ካፊን የሚባለው ንጥረ ነገር ማይልድ ቫሶ ዳይሌተር ነው። ቫሶ ዳይሌተር የሚባለው የደም ስሮችን የሚከፋፍት ማለት ነው። ስለዚህ ወደ ብልት የሚሄዱ የደም ስሮች በተከፋፈቱ ቁጥር ወደ ብልት የሚሄደው የደም ፍሰት ይጨምራል ማለት ነው። እንግዲህ ይሄ የሚሆነው ሞዴሬት አድርገን ወይም ሳይበዛ ስንጠጣ ነው። ለምሳሌ ሳይበዛ ማለት ከ200 እስከ 300 ሚሊግራም ወይም ደግሞ ወፍራም ለሆነ ቡና ከ2 እስከ 3 ሲኒ ቡና ማለት ነው በቀን። ይህን በምናደርግበት ጊዜ ወደ ብልት የሚሄደው የደም ፍሰት በመጨመር ስለዚህ ለስንፈተ ወሲብ በተቃራኒው ስንፈተ ወሲብ አያጋልጥም ብቻ ሳይሆን ትንሽ ስንፈተ ወሲብን ለመከላከል ወይም ለመርዳት ይረዳል ነው እንጂ ስንፈተ ወሲብ አያመጣም ማለት ነው። በሌላው መልኩ ፍላጎትን ያየነው እንደሆነ የፍላጎት ዋነኛ ሆርሞን የሚባለው ቴስቴስትሮን ነው። ካፊን እንደዚሁ በአግባቡ ስንጠቀመው መጠነኛ የሆነ የቴስቴስትሮን ጭማሪ ወይም ደግሞ ቴስቴስትሮን እንዲጨምር በማድረግ የሴክስ ፍላጎታችንን እንዲጨምር ያደርጋል ማለት ነው። ፍላጎት የሚቀንስ ሳይሆን ማለት ነው። ይሄ እንግዲህ ሞዴሬት ሲሆን ነው፣ በአግባቡ ስንጠቀመው ነው ማለት ቀደም እንዳልኳችሁ ከ200 እስከ 300 ሚሊግራም ወይም ደግሞ ከ2 እስከ 3 ሲኒ በቀን ወፍራም ለምትጠጡ ቡና ማለት ነው። በቀን ወይም በጠዋት ለምንጠጣ ማለት ነው። በማታ የተጠጣ ቡና መጥፎ ነው። እንደገና ደግሞ ሌላ ጤናማ ህይወት ለምንኖር ሰዎች ማለት ነው። ስለዚህ የደም ፍሰትን በመጨመር ብልት ጥንካሬ እንዲኖረው ትንሽ ይረዳል። በአግባቡ ከተወሰደ ፍላጎትም በመጠነኛ ይጨምራል፣ ቴስቴስትሮንን ስለሚጨምር ማለት ነው። ከዛ ውጭ ቡና ድካምንና የድባቴ ስሜትን ስለሚቀንስ ጉልበት ይሰጣል እንደማለት ነው። በሌላ ቋንቋ በተዘዋዋሪ ጉልበት ሲኖር ደግሞ ግንኙነት ለማድረግ ያለን አቅም ይጨምራል። ልክ ስፖርትም ሳይበዛ በትንሹ ወዝደው የሚሰሩ ሰዎች አሉ ጉልበት ስለሚጨምርላቸው። ልክ እንደዛው ከግንኙነት በፊት በቀን ሰዓት ከሆነ ማለት ነው። ቅድም ያልኳችሁ በማታ መውሰድና ይሄ ከመጠን በላይ መውሰድ ተቃራኒ ኢፌክት ነው ያለው። እንደዛ አይነት ጥቅም አለው ማለት ነው። ከዛ ውጪ ስፐርም ላይ እስከ 400 ሚሊግራም ቡና ሲወሰድ
ምንም አይነት ነገር አሳይቶ አላሳየም ጥናቶች እንደሚያሳዩት። ነገር ግን ከ400 ሚሊግራም በላይ ከተወሰደ ስፐርምን ዘረመል ወይም ዲኤንኤውን እንደሚጎዳ የሚያሳዩ ጥናቶች አሉ። ስለዚህ በተለይ መውለድ የተቸገራችሁ ሰዎች ቡና ብዙ እንድትጠጡ አይመከርም ማለት ነው። ለወንዶቹ ማለት ነው። ለሴቶችም እንደዛው ነው። ቡና ከ400 ሚሊግራም በላይ ከሆነ ትንሽ አስቸጋሪ ነው ማለት ነው። ቅድም እንዳልኳችሁ ከ400 ሚሊግራም በላይ ሲሆን በተቃራኒው ኮርቲሶል የተባለ ንጥረ ነገር ሰውነታችን ላይ እንዲጨምር ያደርጋል። ያ ኮርቲሶል ደግሞ ግፊታችን፣ ስኳራችን እንዲጨምር ያደርጋል። እነዚህ ደግሞ በተቃራኒው ሴክሹዋል ፐርፎርማንስም ሌሎች ችግሮችንም ያመጣሉ ማለት ነው። እንደዛ ነው ማለት ነው። ከዛ ውጪ ቡና ሳይኮሎጂካል አድቫንቴጅም አለው። ቡና ሲጠጣ በተለይ ክሊኒካል ወይም በሐኪም የታወቀ ድባቴ፣ ጭንቀት የሌለባቸው ሰዎች ቡና በሚወስዱበት ጊዜ የስትረስ ሌቭላቸው ወይም የመጨናነቅ ሌቭላቸው ትንሽ ይቀንሳል። ያ በተዘዋዋሪ ኮንፊደንስን ቡስት ያደርጋል። ያ ኮንፊደንስ ደግሞ ሴክሹዋል ፐርፎርማንስን ቡስት ያደርጋል ወይም ደግሞ እንዲሻሻል ያደርጋል ማለት ነው። ስለዚህ ቡና እንዴት ቢወሰድ ጥቅም ይኖረዋል የሚለው አንደኛ ኢን ሞዴሬሽን ወይም ደግሞ በአግባቡ ስንወስደው፣ በልኩ ስንወስደው፣ ለምሳሌ ከ2 እስከ 3 ሲኒ ያልበለጠ በቀን መሆን አለበት። ሁለተኛ ከመሸ በኋላ ቡና አይወሰድም። ምክንያቱም ከመሸ በኋላ የምንጠጣው ቡና እንቅልፋችንን ያዛባል። እንቅልፍ ደግሞ ስናጣ ዋነኛ ለሴክሹዋል የሚያስፈልገው ሆርሞን ቴስቴስትሮን እንዳይመረት ያደርጋል። ስለዚህ ሴክሹዋል ፐርፎርማንስ በጣም እንዲወርድ ያደርጋል ማለት ነው። አንደኛው በአግባቡ በልኩ መጠጣት ነው። ሁለተኛው በትክክለኛው ሰዓት መጠጣት ነው፣ ወይም ደግሞ በጠዋትና በቀኑ ክፍለ ጊዜ መጠጣት ነው። ሶስተኛው መጠኑ ነው። መጠኑ ከፍ ካለ ቅድም እንዳልኳችሁ ከጥቅሙ ጉዳቱ ያመዝናል ማለት ነው። ስለዚህ መጠኑን ዝቅ ማድረግ በተቻለ ከ2 ከ3 ሲኒ በላይ አለመጠጣት ማለት ነው። ከዛ ውጪ ሌሎች ጤናማ ነገሮችን እያደረጉ ቡናን መጠቀም ማለት ነው። ያው ቡና በሰዎች ላይ ያለው ኢፌክት የተወሰነ ይለያያል። አንዳንድ ሰዎች በፈጣኑ መልስ ይሰጣሉ። አንዳንድ ሰዎች ቡና ጠጥቼ ምንም አያረግልኝም የሚሉ አሉ። ነገር ግን ለአብዛኛው ወንድ ቡና በመጠኑና በአግባቡ ከተወሰደ ከጉዳቱ ጥቅሙ የተሻለ ነው፣ ሴክሹዋል ህይወቱ ላይ ማለት ነው። ያጋጥማችሁ ይችላል። ስለዚህ ለ5 ሰከንድ የሚሆን ግንኙነቱን ማቋረጥና ስኩዊዝ ማድረግ ወይም ጨምቆ መያዝ ማለት ነው። ሌላኛው እንግዲህ ባሪየሮች መጠቀም ነው። ቅድም እንዳልኩት ወፈር ያለ ኮንዶምን መጠቀም የግንኙነት ቆይታችሁ እንዲረዝም ያደርገዋል ማለት ነው። በቤት ውስጥ የሚሞከሩትን ሞክራችሁ ፌል ካደረገና መሻሻል ከሌለው ቆይታው ተመሳሳይ ከሆነና ለሚስቶቻችሁም ያለ መርካት ችግር እናንተም ግንኙነቱን እንድታጣጥሙ የማያደርግ ሁኔታ ላይ ከሆናችሁ ወደ ሕክምና መታችሁ የግንኙነት ቆይታን ሊያረዝሙ የሚችሉ መድኃኒቶችን መጠቀም የተሻለ ይሆናል ማለት ነው። ሌላ ግንኙነትን ተደጋጋሚ ባደረጋችሁት ቁጥር የግንኙነት ቆይታችሁ እየተሻሻለ መሄድ አለበት። ይሄ ግንኙነት በተደጋጋሚ ተደርጎም ተመሳሳይ ቆይታ ካለውና መፍጠን ካለው አሁንም ሕክምና ያስፈልገዋል ማለት ነው። እንደውም ወንዶች እውነቱን እንነጋገር አይደል፣ ስኬታችሁ ከሚያስጨንቃችሁ እኩል ግንኙነት ላይ ያለ ፐርፎርማንሳችሁ በጣም ያስጨንቃቸዋል። ይህን ያልኩበት ምክንያት አንዳንድ ወጣቶች እኔ ጋር ሳያገቡ በፊት ይመጡና ይሄንን ችግሬን ቀርፌ ወደ ሪሌሽንሽፕ ልግባ፣ ወደ ትዳር ልግባ ብዬ ነው ይሉኛል። ስለዚህ ሁሌ ለዚህ ነው የመጀመሪያው 6 ወር የግንኙነት ህይወታችሁ ላይ ምንም ነገር ሊያጋጥማችሁ ይችላል። ቶሎ መጨረስ፣ ያለመነሳት፣ አንዳንድ ያለመርካት፣ ስሜት መቀዝቀዝ፣ ምንም አይነት ነገሮች ሊከሰቱ ይችላሉ። እንደነዚህ አይነት ችግሮችን ከመቻልና አለመቻል ጋር በሚገናኙበት ጊዜ ፐርፎርማንስ አንዛይቲ እንለዋለን። ይህ ችግር ብዙም ሴቶች ላይ አይስተዋልም። ምክንያቱም ሴቶች ያን ያህል ግንኙነት ላይ ያላቸው አስተዋጽኦ የጎላ ነው ብለው ስለማያስቡ ያን ያህል አያስጨንቃቸው። ወንዶች ግን ስኬት ያን ያህል እንደሚያስጨንቃችሁ ሁሉ ግንኙነት ህይወታችሁን በዚህ ልክ እያስጨነቃችሁ እንዳለ እኔ ጋር ለመታከም ከሚመጡት ታካሚዎቼ ለመረዳት እችላለሁና ለዚህ ነው የእናንተ ስራ ብቻ አይደለም፣ የእናንተ ኃላፊነት ብቻ አይደለም፣ የሴቶችም አስተዋጽኦ አለው። ስለዚህ 6 ወራችሁ ላይ ያለመነሳት፣ የቶሎ መጨረስ፣ ያለመጨረስ፣ ስሜት መቀዝቀዝ፣ እነዚህ ሁሉ ልታስተናግዱ ትችላላችሁ። ስለዚህ መጀመሪያ ከሚስቶቻችሁ ጋር ያሉትን ነገሮች ምን እንደሚስማማችሁ፣ ምን እንደሚያዘጋጃችሁ፣ እርካታና ደስታ በየትኛው ግንኙነት አቺቭ አደረግን የሚለውን በደንብ ማየት ያስፈልጋል።
6 ወር ያለፉ ግን ችግሮች ካሉ ወደ ሕክምና በመምጣት ዘላቂ የሆኑ መፍትሄዎችን ማግኘት ትችላላችሁ። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነውና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመት እና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር ግንኙነት ጊዜ አታችመንትን የሚጨምር ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስትታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቴስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርግላችኋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው። ወንድ በግንኙነት ጊዜ ዋናው ነጭ የተባለው የዘር ፈሳሽ ከመፍሰሱ በፊት ውሃ ከለር ንፍጥ የሚመስል ነገር ያፈሳል። ያ ነገር ቅድመ ፈሳሽ እንለዋለን። ኩፐርስ ግላንድ ከሚባል ከፕሮስቴት ግላንዳችሁ በታች የሚፈጠር የፈሳሽ አይነት ነው እና በጣም ጥቅም ያለው ነገር ነው። አንደኛ ስፐርሞቹ የሚወጡበት ወይም ዋናው የዘር ፈሳሽ የሚወጣበትን ቱቦ የማለስለስ አይነት ወይም ክፍት ለማድረግ የሚለቀቅ አይነት ነው። ስለዚህ ስፐርሞቹ በዛ በኩል ሲያልፉ ማለት ነው እንዳይጎዱና አቅም እንዲኖራቸው ያደርግላቸዋል ማለት ነው። ሁለተኛ ደግሞ ወደ ሴት ብልት ውስጥ ሲገባ ብዙ ጊዜ ስፐርም ያለው ዋናው የዘር ፈሳሽ አሲድ አማ የሆነ ነገር አሲድነት በጣም እንዲቀንሰው ያደርገውና ወደ ሴት
ብልት ውስጥ ሲገባ በጣም እንዳያቃጥል አንደኛ፣ ሁለተኛ ደግሞ እዛ አካባቢ ያላትን የሷን የባክቴሪያ ነገር እንዳያበላሽባት ያደርጓታል ማለት ነው። ስለ ቅድመ ፈሳሽ ብዙ አይነት መላምቶችና ብዙ አይነት ሮንግ የሆኑ ነገሮች አሉ። አንደኛ የኢንፌክሽን አንድ አባባል ተነግሮኝ ነበር፣ ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር። ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ። ብዙ ጊዜ ሀፕን አያደርግም። ሴቶች ይቆያሉ፣ ወንዶች ቀድሞ ነው የሚጨርሱት። ቶሎ መጨረስ አለብን ማለት ግን አይደለም። ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው። 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም። ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው? ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው? ኢንታየር ላይፍ ስታይል ቼንጅ ያስፈልጋል። አንደኛ እንቅስቃሴ ማድረግ አለባችሁ፣ በተለይ ኬገል ኤክሰርሳይዝ ማድረግ አለባችሁ። ሁለተኛ ፍሪኩዌንትሊ ወይም ቶሎ ቶሎ ግንኙነት ማድረግ ጭንቅላታችሁ እንዲያለማምዱ ያደርገዋል። ሶስተኛ አመጋገባችሁን ማስተካከል፣ በተለይ ደግሞ አትክልትና ፍራፍሬ በደንብ አድርጋችሁ መመገብ ያስፈልጋል። አራተኛ ሰፕሊመንቶች መውሰድ፣ በተለይ ደግሞ ኦሜጋ 3 ሰፕሊመንት፣ ማግኒዥየም ሰፕሊመንቶች እና መልቲቫይታሚኖች ብትወስዱ እንደዚህ አይነት ነገር ሊረዳችሁ ይችላል። አምስተኛ ደግሞ መነጋገር፣ ከገርፍሬንዳችሁ ወይም ከሚስታችሁ ጋር ቁጭ ብላችሁ ማውራት፣ ሴክሹዋል ኢንቲሜሲ ለመጨመር መሞከር። ስድስተኛ ደግሞ በብዙ አይነት ስትረስ ያለባችሁን ነገር ዲቶክስ ማድረግ፣ በተለይ በስራ በሶሻል ሚዲያ በተለያየ ነገር ስትረስ ሊያደርግባችሁ የሚችለውን ነገር ዲቶክስ ማድረግ ብዙ አይነት ነገሮችን ይረዳላችኋል ማለት ነው። 1 ደቂቃና ከዛ በታች እየጨረሳችሁ 6 ወር ከቆየባችሁና ሪሌሽንሺፓችሁ ውስጥ ወይም ትዳራችሁ ውስጥ ችግር እየፈጠረ ከሆነ እሱ መታከም አለበት። መታከም ከፈለጋችሁ ቴሌግራም ላይ ባለው ባዮ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ባይ ባይ። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል፣ ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4ና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም። እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። በስንፈተ ወሲብ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ።